እንስማቸው። ትከለክላለች የሚል አስተምሯል እንዴ ጋዲ? ዘፈን ትከለክላለች የሚል አስተምሯል እንዴ ጋዲ? ዲያቆን ዳዊት ምንድነው አልሰማሁትም። እኔ አሁን ለምሳሌ የሀገር ስትለኝ ለምሳሌ ስለ ሀገር መስፈን የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር ቤተክርስቲያን የራሷ መዝሙር አላት አይደል እንዴ ዲያቆን ዳዊት? ቤተክርስቲያን የራሷ መዝሙር እንዳላት ሆኖ የባህላዊና በሰርግ ጊዜ የደስታ ጊዜ ባህላዊ ነገር ተከለከላለች ቤተክርስቲያን እንደ ቤተክርስቲያን። እኔ በማውቀውና እንግዲህ በኤክስፒሪየንስ ባረኩት እስከዛሬም ድረስ እኔ ሰርግ የቤተክርስቲያን ተብሎ ሰርግ ሲባል ቤተክርስቲያን ሰርግንም ሪኮም እንደምታደርገው ሰዎች በቤተክርስቲያን እንዲጋቡ ነው። ከዛ ባለፈ በቤተክርስቲያን የተጋቡትን ደግሞ የቤተክርስቲያን መዝሙር ነው የሚዘመር እስከማውቀው ድረስ። ኦኬ ሶ ለምን መሰለኝ ይህንን የምጠይቀህ እንደ አሚን ዲቤት ማድረግ አለ ችግር የለውም። እኔ ብታሳይኝ አንዴ ቢኒያም አንዴ ትንሽ ይችን ነገር ክሊር አፕ ማድረጉ ጥሩ ነው ለእኛም ልጆች። ለምን መሰለህ ይህንን የማነሳው ይሄ ጥያቄ ባይ ዘ ዌይ ከዚህ በፊት ብዙ ጊዜ ተጠይቋል፣ ግን it's coming to the point where ባህልን ቤተክርስቲያን ባህል ትጠብቃለች፣ ባህልን እንትን አትልም፣ አትቃወምም እንደምታውቀው ማለት ነው። በዚህ I'm sure we can agree። አሁን it's coming to the point where ባህልን ለማጥፋት የሚሄድበት ጊዜ እየተነሳ ትውልድ እየተነሳ ነው ማለት ነው። ባህልን እንደ ባህል ዘፈንን ተው፣ ባህልን ግን እንደ ባህል ለማጥፋት የተነሳ ትውልድ አለ የምልገባ እና አንዳንድ ጊዜ የቤተክርስቲያን ትምህርት ምንድን ነው ብሎ ማየት ያስፈልግ። ቀደም ያነሳው ነገር ስላለ ማለት ነው። የእኛ ፐርሰናል እይታ ሊኖር ይችላል። እኔ እንደዚህ ቢሆን ይሻላል የምንለው ነገር ሊኖር ይችላል። የቤተ ክርስቲያን አስተምሮ ግን ሪሊ ምንድን ነው ብለን ብናይ አይ ቲንክ በተለይ ሀገር ላይ ያለውን ነገር ብዙ እንደምታውቀው ታሪክ አለው፣ ብዙ አመጣጥ አለው እና ያንንም አብሮ ለማጥፋት የተነሳ ትውልድ ስላለ ትምህርቱን በግልጽ ማስተማር ያለብን ጊዜ ነው ብዬ ስላመንኩ ነው። እኔ አንድ ነገር ልናገር። መቼም የሆነ ነገርን ለመሸሽ ተብሎ ቤተክርስቲያን የማትለውን ነገር ትላለች ብሎ ቤተክርስቲያን አሁን በመዝገበ ቃላትም ስናነብ የነበረውን ነገር ዘፈን ማለት ምን ማለት ነው? ለምሳሌ ምን ማለት ነው? እስቲ ለጣዖት ምን አይነት ዘፈን ነው? ለጣዖት በጣም ጥሩ። ይሄው መዝገበ ቃላቱ ነው። ይሄው ቅድም ነገርኩ አይደል? አሁን ባለንበት ጊዜ ለጣዖት የሚደረግ ዘፈን ስትል እስቲ ምን አይነት ዘፈን ነው? ለምሳሌ እሺ፣ በጣም ጥሩ። እንግዲህ ምንድነው መሰለህ የመጀመሪያው ነገር ሰውን ጣዖት አደረገ። ሰውን ተረዳኝ። ሰውን ጣዖት ያደረገ። ሁለተኛ አገራችን ላይ የተለያዩ ባህላዊ ሃይማኖቶች ወይም አጋንንታዊ ግብር አሉ። ለነዛ ለአጋንንታዊ ግብሮች የሚደረጉ ክንውኖች ላይ ገልጠን መናገር አለብን ማለት ነው። ነገር ግን አሁን ለምሳሌ ስለ ኢትዮጵያ ይሄ እንትን ነው። ስለ ኢትዮጵያ ለምሳሌ ስለ ኢትዮጵያ የተነገረው ነገር ጣዖት አይደለም፣ በግልጽ አማርኛ ከመጽሐፍ ቅዱስም እያወጣን መነጋገር አለብን ማለት ነው። ስለዚህ ቤተ ክርስቲያን ትምህርቷ ምን ይመስላል፣ መጽሐፍ ቅዱስ ምን ይመስላል የሚለውን ነገር ቦልድሊ መናገር አለብን። ምክንያቱም ፈረንጅ ሀገር ብትሄድ እኮ የፕሮቴስታንቶቹ ይዘፍናሉ፣ ይዘምራሉ። ግን የሚለየው ከኛ የሚለየው ምንድን ነው? ፕሮቴስታንቶቹ ውጭ የዘፈኑትን ዘፈን ቤተክርስቲያን ውስጥ ኳይሮ ነው ይዘፍኑታል። እኛ ቤተክርስቲያን የለም። ዘፋኞች መቅደሱ ላይ አይዘምሩም፣ የተለዩ ናቸው። ከብሉይ ኪዳን ጋር የተያዘ የክህነት አገልግሎትን ቤተክርስቲያን ታመጣለች። እንዲህ ሀሳብ ይኸውላችሁ። አሁን ይሄ ሰው አንዱ እባብ በከፍተኛ የሚጠቀምበት እባብ ታቅፌ እተኛለሁ፣ አቅፌ የምተኛው እባብ ነው ብሎ የተናገረ ሰው ነው። ቪዲዮ ሁሉ ጭምራለ። እኛ ሚስቱን ታቅፎ ነበር የሚተኛ የመሰለን እባብ አቅፌ ነው ማድረው ብሎ ያለው ራሱ ነው ምስክርነቱን የሰጠው ማለት ነው። ቢኒያም ማለት እባብ አቅፎ የሚተኛ ሰው መሆኑን ዩቲዩብ ላይ ብቻ ሄዳችሁ ማየት ትችላላችሁ። ከፈለጋችሁም አሁን እዚህ ታይፕ አድርጌ ያሳያችኋለሁ። በጣም ይዋሻል። እኔ በውጭ ሀገር ላይ ነው የምኖረው። ኦኬ፣ እኛ በቤተ ክርስቲያናችን በነጮቹ ማለት ነው የነጮቹ ቸርች ላይም ሄጄ አምልክ ያለውኝ በጣም ብዙ ጊዜ ውጭ የሚዘፍኑ ዘፋኞች ቸርች ውስጥ ዘማሪዎች አይደሉም። አይገርምም?
እሱ ኡጋንዳ ላይ ሸሽቶ ሄዶ ከአብይ መንግስት ተጣልቻለሁ ብሎ ያው ሊፈነዳ የመሰለ ደም የጠጣ መዥገርና ደም የጠጣ ቀማል እንደሚባል አብጦ የተቀመጠው ኡጋንዳ ላይ የተቀመጠው ነው። እና ኡጋንዳ ላይ ተቀምጦ የውጭውን ሀገር በሙሉ ዘውረዋለሁ ብሎ የሚል ማቀዋለሁ ብሎ የሚል ሰው ማለት ነው። ልብ በሉ እዚህ በውጭው ዓለም ላይ ቸርች እውነተኛ ቸርቾች ልብ በሉ ዝም ብሎ ቸርች ተብሎ የተጠራው ነው ብሎ አይደለም። እውነተኛ ቸርቾች በዓለም የሚዘፍኑ ሰዎች ቸርች እየመጡ ይዘምራሉ ብሎ የሚለው ውሸት ነው፣ ውሸት ነው። እና ለጴንጤ ያለውን ጥላቻ ለማሳየት ነው። ውሸት ነው። እንደዚህ አያደርጉም፣ እውነት ለመናገር ማለት ነው። ይሁን የምኖረው በውጭ ምድር ነው። አያደርጉም እንደዚህ። እና እዚህ ግን ያዋቸው ሲናቆሩ አንዴ ቆይ፣ ሀሳቡ ቬግ እየሆነ እየሄደ ስለሆነ እሺ፣ ያስላኩበትም ዋናው ምክንያት ቢኒ ምን ስትል ሰምቼ ነው የቴዲ ዘፈን አይደለም የሚል ኤክስፕሬሽንን አስቀምጥ ንግግርን። ከዛ እኔ እንደው ሁላ ዲያቆን እስቂያስም ኮንፊርም ሊያደርጉ ይችላሉ። ዲያቆን ዳዊትንም ኮንፊርም ለጣዖት የቀረበ ዘፈን አይደለም። ሳነጻጽር ሙሉውን ስማው፣ ሙሉውን ስማው። አነጻጽሬ ለአስታሮስ ለእንዲህ ብዬ ልክ እንደ መዝገበ ቃላቱ ለዛ አይደለም የዘፈነው፣ ለሀገር ነው ጥበብን ያስቀመጠው ብዬ ነው የተናገርኩት። ጋር እሱማ አትሰጥቃት ስትናገር ቆይ አንዴ ጌታቸው አንዴ ስትናገር አትሰንጥቃት አይደለም ሙሉውን ከሰማ ያነጻጸርኩበትን ነገር ነግሬሃለሁ። እሺ በቃ መልካም ምሽት። እሺ በቃ እሺ፣ ሰላም ደሩሽ። እኔ ልንገርህ ኩሩ ኦርቶዶክሳዊ ነው። ሀገር ስለማትወድ አሁን አንዳንድ የምትቃወመው ዘረኛ ስለሆንክ ሀገርን ስለማትወድ ሀገርህን ስለማትወድ አሁንም ልብ በሉ። አሁን እዚህ ጋር ጋዲሳን የተናገረው ስሙ ጋዲሳ ስለሆነ ነው። ጋዲሳ ደግሞ የኦሮምኛ ቋንቋ ነው። የኦሮሞ ተወላጆች ስሙ የሚጠሩበት ነው። አላስወራ ብሎት ከዛስ እሱን ካወረደው በኋላ እንዲወርድ አድርጎት ዘረኛ ስለሆንክ ነው አለው። አያችሁት? አሁን ጋዲሳ ኦርቶዶክስ እምነት ተከታይ ነው። በስሙ ነው። አሁን በስሙ ብቻ ጋዲሳ ብሎ የሚለው ስምን እሱን ተጠቅሞ ዘረኛ ስለሆንክ ነው አለው። የቴዲ ዘፈን አይደለም ብሎ ለማጽደቅ ለማስገባት ሲሞክር ጋዲሳ ደግሞ ዘፈን ነው ምንድነው ዘፈን አይደለም ብለህ የምትለው አይነት ነው የሚለው። ያው አያችሁ አይደል? ለምን ቃላቱን እናሳያለን። ግን እኔ የምናገረውን አትቀንጥብ አታደርገው፣ ነውር ነው። የሙሉ የተናገርኩትን መስማት ትልቅ ነገር ነው። በቃ አሁን እዚህ ከስር እኮ ከቢኒያም አፍ ወጥቶ ምናምን ትገኛለች ብሎ ነው። ቴዲ ለጣዖት አልዘፈንም። ጻፉልኝ። ቴዲ በዚህ በሰማሁት እንትን ለጣዖት አልዘፈንም። ለጣዖት ለሀገር ነው። የሀገርን ሲቃ በተሰጠው ጥበብ አሳይቷል። ዘፈን ትከለክላለች የሚል አስተምረዋለ እንዴ ጋዲ? ዲያቆን ዳዊት ምንድን ነው? እኔ አሁን ለምሳሌ የሀገር ስትልኝ ለምሳሌ ስለ ሀገር መስፈን የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር ቤተክርስቲያን የራሷ መዝሙር አላት አይደል እንዴ? ዲያቆን ዳዊት ቤተክርስቲያን የራሷ መዝሙር እንዳላት ሆኖ የባህላዊና በሰርግ ጊዜ የደስታ ጊዜ ባህላዊ ነገር ትከለክላለች ቤተክርስቲያን እንደ ቤተክርስቲያን። እኔ በማውቀውና እንግዲህ በኤክስፔሪየንስ ባረኩት እስከዛሬም ድረስ እኔ ሰርግ የቤተክርስቲያን ተብሎ ሰርግ ሲባል ቤተክርስቲያን ሰርግንም ሪኮም እንደምታደርገው ሰዎች በቤተክርስቲያን እንዲጋቡ ነው። ከዛ ባለፈ በቤተክርስቲያን የተጋቡትን ደግሞ የቤተክርስቲያን መዝሙር ነው የሚዘመር።
ለብ በሉ ለምን መሰለኝ ለብ በሉ። ዲያቆኑ ምን ይላል? ዲያቆን ማነው ስሙ? አረ ነው ዳዊት። አዎ ዲያቆን ዳዊት ቤተክርስቲያን ዘፈንን ትቃወማለች እንዴ ያለው ያው እንደማትቃወም ስለሚያውቅ ማለት ነው ዳዊት። ጋዲሳ ደግሞ አይ ቤተክርስቲያኒቱ የራሷ የሆነ መዝሙር አላት፣ ልጆቿ ሲጋቡም በመዝሙር ነው በምናምን ነገር ነው እና ዘፈንን አትቀበልም ነው ጋዲሳ አይነት አጽንኦት ሰጥቶ ሊናገር የፈለገው። ይሄኛው ደግሞ ዘፈንን ቤተክርስቲያኒቱ አትቃወምም ነው። ይሄኛው ደግሞ ለጣዖት አይደለም የቀረበው፣ ቴዲ ለጣዖት አይደለም ያቀረበው። ስለዚህ ያው ተቀበሉት ነው እያሉ ያሉት እርስ በርሳቸው ማለት ነው። this is orthodox ይላል ኤርሚያስ ደግሞ ማለት ነው እዚህ። ኦኬ ጥሩ ነው። ማለፊያ ይላል። ጥሩ ነው። ተናጩ። ይሄ ነው ክርስትናችሁ። ያወራሁት መንፈሳዊ ነገር ነው፣ ፖለቲካ አላወራሁም። አይደለም የግሎትን ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ? ቄሱ ከቄሱ ፍጥጫው ቀጥሏል። እናንተ እግዚኦ አትሉም አይደል? እግዚኦ ቄሱ ከቄሱ ደብበና ስማ። ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረን ሌላ ጉዳይ ነው። እሱ አሁን ይህንን ይመልሱልኝ። ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ያለሁት የግሌማ ምን ተጎዳሁ? ቤተክርስቲያን ውስጥ እያገለገሉ አይሻልም? የግሌ አይደለም ስለ ሀገር ቃሲስ ስለ ሀገር ነው የግሌ አይደለም ማውራት ስነስርዓት ሊኖረን ይገባል። ትክክል አይደለም ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርትዕ ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይህንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፏል። አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም ማለት ያገባናል። የሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው፣ ክርስቲያኖች ናቸው እየታረዱ ያሉት። ባይዘው ይሄ በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቭን ኦሮሚያ ክልል ውስጥ የሚገደለው ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባይታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ሰው ስለ ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔር የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርገው፣ ሰላም የሚኖራል። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሞት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቆራቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲከኛ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈስሰዋል ተብሎ ተጽፏል። በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንብቡ። ሰው አይሙት ማለት ፍትሐዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም፣ ሂዱ ያንን የመሰሉ ካቴድራሎቻችሁ ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን መስጊድ እኮ ለማድረግ እኮ ውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚህ ውስጥ እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ህወሓት የምትባል ድርጅትና ብአዴን የሚባል ድርጅት ኦርቶዶክሳዊ ሆኖ አያውቅም። በታሪክ ቤተክርስቲያን ይኸው ሲቆርቡ አይተናቸው አናውቅም። እነዚህ ፓጋኖች ናቸው ሲጀምሩ ቤተክርስቲያን የሚያውቁት። ግን በደብረ ጽዮን አገዛዝ አክሱማውያንን ሲሰደቡ አይተናል። ኦርቶዶክሳውያን እኛ ቤተክርስቲያን ስትሰደብ አይተናል። አይወክሉንም። የኢህአዴግ መንግስት የኦርቶዶክስ ነው አያውቅም። የደርግ መንግስት ሁሉም ቤተክርስቲያን የሚወክሉ አይደሉም። እውነት በላ እና ሲሞቱ ግን ለቀብር የሚመጡ ሰዎችን ኦርቶዶክሳውያን አድርጋቸው የኦርቶዶክሳዊ አፓርታይድ ብለው የሚጠሩ ሰዎች አሩሲ ላይ እያስገደሉ እያስጨፈጨፉ ነው። ደሜ ነው። እዚያ ውስጥ የሚሞቱት ኦርቶዶክሳውያን ልጆች ናቸው ለኔ በክርስቶስ። እና እንደዚህ ያሉት ነገሮች ላይ መናገር ካልፈለጋችሁ ዝም የማለት መብታችሁ የተጠበቀ ነው። ሪስፔክት እናደርጋለን።
አይ ይሄ ፖለቲካ ነው ካላችሁ ግን ድቤት ነው የምንገባው፣ ክርክር ነው የምንገባው እንጂ ቁጭ ብለን አናዳምጣችሁም። ያመናል፣ እውነት ለመናገር ያመናል። የቴዲ አፍሮ ስብከት እኮ አይደለም ዘፈን ነው የዘፈነው። ሰው እዚያ ድረስ የተሰማው ለምን ይመስላል? ይኸው ከፒያሳ ተፈናቅሎ ቆየ ፈጨና ቱሉ ደምቶ የገባው አያው ከፒያሳ ተፈናቅሎ ቱሉ ዲምቱ የገባው ቆየ ፈጨ የገባው በእውነት ለጅብ የተጣለው ምናምን ነገር ብሎ ይላል። ቆየ ፈጨ ታዲያ የአዲስ አበባ ክልል አይደለም እንዴ? ቱሉ ዲምቱ ቢገባ ወደ ሰበታ ቢወጣ ወደ አቃቂ ላይ ቢወጣ ወደ ቦሌ ቡልቡላ ወይ ደግሞ ወደ ላፍቶ ምናምን አካባቢ የሚባለው ላይ ወጣ ያለበት ቦታ ላይ መንግስት ቦታ ሰጠ። ያ ቦታ ላይ የአዲስ አበባው ተሰርቶ አምሮ ታያለ። አብይ ነቅሎት ይዞት ሄደ? አልሄደም። የኢትዮጵያን ገጽታዋን አፈረሳት። በእውነት ታረሰ፣ ፒያሳ ታረሰ። እትብታችን እንደተቀበረ እትብት ብቻ አይደለም ሰገራም ሁሉ ጭምር የተቀበረበት ቦታ ማለት ነው። ታረሰች ኢትዮጵያ፣ ፈረሰች ኢትዮጵያ በእውነት በዚህ ዘመን እያሉ ማለት ነው። ፒያሳ ቆርቆሮ የዛገ ቆርቆሮ ፈርሶ አዲስ በሰሩ አገር አጠፉ ትላለህ። ቱሉ ዲምቱ እኮ ታዲያ እኮ የኢትዮጵያ እኮ ግዛት እኮ ነው ብራዘር፣ ኦሮሚያ ክልል ውስጥ ያለ ቆንጅዬ፣ እንደውም እንደዚህ እንደ መሀል ከተማ ሽንት ቤት ሰገራ የማይሸትበት ማለት ነው። ቱሉ ዲምቱ ወጣ ያለበት ቦታ ማለት ነው። ወደ ቆየ ፈጨ ይስተር እንደዛ ማለት ነው። ንጹህ የኦሮሚያ ክልል የገበሬዎችን እርሻ ሰብሉን ራሱ እያሸተትክ የምትኖርበት ማለት ነው። ይታያቸው እንግዲህ ወንድሞች ናቶቼ፣ እነኚህ ሰዎች ናቸው። ዘፈኑን ተቀበሉ አትቀበሉ፣ ተቀበሉ አትቀበሉ፣ አርፈው ይቀመጡ። እርሶ ሰውዬ እርሶም አርፈው ይቀመጡ። ይኸውልህ በማን ጉዳይ? በልጃቸው ጉዳይ ነው የሚጨቃጨቁት። እኛ ይሄንን በሃይማኖትም ልጃችን አይደለም፣ በኢትዮጵያዊነት የኢትዮጵያ ልጅ እንደሆኑ እነሱም የኢትዮጵያ ልጆች ናቸው። ኦኬ የትኛው ፓስተር ነው አሁን እስቲ የቴዲ ዘፈን በእውነት ሊሰማ ይገባል ወገኖች፣ የሀገራዊ ጉዳይ ላይ ነው የዘፈነው ምናምን ነገር ብሎ የሚል እስኪ አንድ የጴንጤ ፓስተር እዩ አሳዩን። የፓስተርነት ስም የለጠፈ 6 እና 7 ሚስት የሚያገቡት ካልሆኑ በስተቀር ማለት ነው። እዛው ተቻቻሉ። በእኔ አማርኛ ቋንቋውን ይቅርታ፣ እዛው ተግማሙ ብራዘር። ዘፋኙም አዘፋኙም ቀዳሹም ተኳሹም እዛው ናቸው አላችሁት። አለቀ። የጴንጤውን የነዩ ጭፋን ጭፈራ አላሳያችሁ እንደ ምናምን ነገር በዲበኩል አንተንም ታሳየን። ፈርዶበታል። የዩ ጭፋ የሚባል ወንድም ማለት ነው። በትንሹ የዩ ጭፋን ጭፈራ አላሳያችሁ አሳየን ብለን ብንል የምናውቀው ተመሳሳይ አምልኮ ስርዓት ስላለን ስለዚህ ህዝብ ይመለከተኛል ያገባኛል ለማለት ነው። ቴንኪው ባላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው ማለት ማንም ሰው የራሱ ሀሳብ የራሱ። እኔ ግን የት ሄጄ ነው እንደዚህ? እኔ እኮ ተኝቼ ነው። አየህ በቃ አገሩ ሰዓቱ የተለያየ ነው። ምን ቁጭ ብዬ ፈንሻዬን ይዤ ከታች ታፕ ኮፒ ሊንክ ሼር እያደረግኩኝ እንዳላጣጥም እንደወረደ እንዳልሰማ የተቆራረጠ ቪዲዮ ነው። ተኝቼ ያልኩ ነገሩ ሁሉ እኮ ተኝቼ ነው። ተኝቼ ያልኩ ይሄናን በጆግ ሻይ ይዤ ፈንዲሻ ይዤ ቁጭ ብዬ ታፕ ኮፒ ሊንክ ሼር አድርጎ ወገኖቻችን ካህናቶቻችን እየተነጋገሩ ስለሆነ በእውነት ይሄ ነገር ዘፋኙ ኦርቶዶክስ፣ የዘፋኙ ደጋፊ ኦርቶዶክስ፣ ተቃዋሚ ኦርቶዶክስ። በኢትዮጵያ ስትገቡ ታፕ ኮፒ ሊንክ ሼር ብቻ አድርጉ። ሀሳብ ስጡን፣ እኛ የምናወራ ብላችሁ እርስ በርስ ያወሩ፣ እርስ በርስ ያወሩ። ታው ብዬዎታለሁ። እርሶ ሰውዬ መንፈሳዊ ነገር ነው። ፖለቲካ ነው አይደለም። የግሎትን ስለ ህዝብ ማውራት ስለ ኦርቶዶክሳውያን ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገር ሌላ ጉዳይ ነው። እሱ አሁን ይህንን ይመልሱልኝ። ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ያለሁት የግሌማ ምን ተጎዳው? ቤተክርስቲያን ውስጥ እያገለገልኩ ነው። አይሻልም? የግሌ አይደለም ስለ ሀገር ቃሲስ ስለ ሀገር ነው የግሌ አይደለም ማውራው። ስርዓት ሊኖረን ይገባል። ትክክል አይደለም። ስርዓቶትን ያዙ። ቀሲስ ቴዎድሮስ እንዴ
ፋኖ እኮ ምን ሸርት ታጥቆ ነው? ቀሲስ ፋኖ በኩሉ ክላሽ ታጥቆ ነው እኮ አሜሪካ ሀገር ሁሉ ያለው ማለት ኢትዮጵያ ነፃ ሊያወጣ ያለው አሜሪካ ሀገር ነው። በርገር እየበላ ማለት ነው። ስርዓቶቱን ያዙ። በፖዚሽን በርሶ በልጣለሁ። በማን የሚጣሉት? በልጆቻቸው። እኛ ምን አገባን? በቤተሰብ መካከል ወገኖች ምን ያገባናል? ያው በልጃቸው ነው የሚጣሉት። ንጉሳችን ነው ንጉሳችን አይደለም። ዘፈኑ ሊጸድቅ ይገባል ሊጸድቅ አይገባም እኛ የምንለው ነገር የለም። ኤኒዌይ እንኳን ደህና መጣችሁ። አዎ እህትዬ፣ ለዚህ ነው እነሱ የተቀመጡበት አተላ ሆኖ ሳለ እናንተ ጋር ነውር አለ ብለው ይሉናል። እንውጣጣ ከተባለ ማነው አንገቱ እስኪነቀል ድረስ ቢራ እየጠጣ እስኪ እየጠጣ የሚጨፍር ቄስ አይደለም እንዴ? ቆሞሶቹ ጳጳሳቱ አይደሉ እንዴ? መረጃ አለኝ። ቪዲዮ መረጃ ነው ያለኝ። ኦኬ። መጠጥን የሚያበረታታው ማን ነው? ማን የሚጠጣው? የኦርቶዶክስ ቄስ። ማን የሚከተለው? የኦርቶዶክስ ምንመን። ማን የሚጨፍረው? የኦርቶዶክስ ቄስ። ማን ነው ተከታዩ? የኦርቶዶክስ ምንመን። እዛው እኮ ደግሞ አርፈው ቢያርጉ የቤተሰብ ጉዳይን አንገባበትም ብለን እንተዋለን። እዚህ እስክስ ይልልሃል፣ እዚህ ደግሞ ስታፕ ክላብ ስታፕ ምናምን ነገር ይልልሃል። እዚህ ቤት መጥቶ ማስረጃ አይጠየቅም። ምክንያቱም እኛ ማስረጃ ይዘን ስለሆነ የምናወራው። ያው ልብ በሉ፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ወንድሜ እስክንድር የዛሬ 18 ዓመት በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ፈቃድ የታተመ ማለት ነው። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። በብፁዕ አቡነ ተክለ ሃይማኖት ፓትርያርክ በ1980 ዓ ም ከነዚህ ከሁለቱ ውጪ በ1947 ዓ ም በብፁዕ አቡነ ባስልዮስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረው የመጀመሪያው 80 አሐዱ እትም አለ። ያኛው የ1947ቱ እትምና ይሄኛው ተመሳሳይ ነው። ተመሳሳይ ጽሁፍ፣ ተመሳሳይ ሀሳብ፣ ተመሳሳይ ነገር ማለት ነው። በዚህ መጽሐፍትና በ1947 ዓ ም በጃንሆይ ዘመን በታተመው በብፁዕ አቡነ ባስልዮስ ዘመን የታተመው ላይ ገላትያ መጽሐፍ ምዕራፍ 5 ላይ ያለውን ስካር ዘፋኝነት ብሎ የሚለውን አውጥተውታል። ማነው አለ ላሳያችሁ፣ ልብ በሉ። ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ናት ዘፈን የምትደግፈው። ቄሶቹ ዘፈን ያበረታታሉ፣ በጣም መጠጥ ያበረታታሉ፣ ዘፈን ያበረታታሉ። የኔ ሀገር ሰው ምን ይላል? አያከሌ አለው፣ አቤት ብሳና ይነቅዛል እንዴ ብሎ አለው። ብሳና የሚባል የዛፍ ዝርያ ስላለ ማለት ነው። አያከሌ ብሳና ይነቅዛል እንዴ ብሎ ጠየቀው ይላል። እኔ እንግዲህ ባላገር ስለሆንኩ የባላገር ብሂል ነው ያለኝ። እንሳ ለዛፎች ሁሉ መንቀዝን ያስተማረ ማን ሆኖ ብሎ አለው ይባላል። ብሳና ይነቅዛል ወይ ብሎ ሲለው እንዴ የጠራኸው ዛፍ እኮ ለሌሎች ዛፎች ሁሉ መንቀዝን ያስተማረው እሱ ራሱ ነቃዡን ዛፍ ነው። ለነ ዝግባ፣ ለነ ጥድ፣ ለነ ኮሶ፣ ለነ ወይራ መንቀዝን ያስተማረ ብሳና የሚባል ዛፍ አለ ወይ ያለ ይላል። የሀገሬ ገበሬ እንደዛ ነው የምናወራው። እኔም ገበሬ ስለሆንኩ ባላገር ስለሆንኩ ማለት ነው። ኦኬ። ኦርቶዶክሳውያን ይጨፍራሉ። አዎ፣ መጨፈር ማን ያስተማራቸው? ቄሶቹ። አሳያለሁ፣ ወገባቸው እስኪነቀል ድረስ ምንም ምታ ሰይ ጎሽ ልጆቼ መድኃኔዓለም የሚጠብቃችሁ እመቤቴ በኪነ ጥበቧ ትደግፋችሁ እያለ ብሎ የሚል ማለት ነው። ካህናቱን አሳያለሁ። ኦኬ። ታዲያ አያከሌ ብሳና ይነቅዛሉ ብሎ እንዳለ ካህናቱ ይጨፍራሉ። ታዲያ ጭፈራን ያስተማረው ለህዝቡ ማን ነው? ቄሶቹ መስለው። አንድ ሰው ገብቶ ይህንን እስኪ የሚያጣጥል እናቱ የወለደች ኦርቶዶክስ ይግባ፣ ቄስ ዲያቆን የሆነ ይግባና ኧረ ኤርሚ እኛ እንደዛ እንልም ነበር። እኔ ያው ሙሉ በሙሉ ቄሶቹ ጨፋሪዎች ናቸው አላልኩም። ኦኬ። አይ ይሄ ነገር ትክክል አይደለም ብለው የሚሉ ቅሬታ ሰዎች አሉ በውስጣቸው። ይሄ ምንም ሳይታለም የተፈታ ነው። ኦኬ። ገላትያ 5 ያው ኦርቶዶክስ የገላትያ 5:19 ላይ ማነው 21 ላይ ያለው የስጋ ስራ የተገለጠ ነው ብሎ የሚለው ወደ ክፍል ላይ
እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር ካሉ በኋላ ዘፋኝነት አለች አብራ ተያይዛ ማለት ነው። ያ አብራ ነው የምትሄደው ነገርየዋም አብራ የምትሄደው። ስካር ካለ ዘፋኝነት ማለት፣ ስካር ካለ ምንዝርና ማለት ኦኬ። እና ስካር ዘፋኝነት ይህንን የሚመስል ነው አለ። ኦኬ የስጋ ስራ እዚህ ጋር ያው የስጋ ስራ የተገለጠ ነው ይላል። የስራ ስራ ይታወቃል ይላል በዚህኛው ላይ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት የለም። ራሱ በዚህ በዋናው በቀድሞ ትርጉም ላይ የለም ኩራት እና የምንዝር ጌጥ የለም። የምንዝር ጌጥ ብሎ የሚል አሁን የምንዝር ጌጥ ምንዝርና ካልሆነ በስተቀር ጌጥ ሆኖ አያውቅም። ምንዝርና የምንዝር ጌጥ ማለት ምን ማለት ነው? ምንዝር ብሎ ያለውን ይሄንን ጌጥ ብለው ጨመሩበት ማለት ነው። ያው ምንዝርም ጌጥ ነው ለነሱ። ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል ካሉ በኋላ ስካር ብለው ካሉ በኋላ ዘፋኝነት የታለች? ይኸውልህ እዚህ ስካር ዘፋኝነት ብሎ የሚለውን እዚህ ጋር ስካር ይህንን የሚመሰለ ሁሉ ነው፣ ዘፋኝነትስ የለም። ለምን? የኢትዮጵያ ኦርቶዶክስ ኦፊሻሊ ለህዝቧ እንዲዘፍን ታስተምራለች። መጽሐፏን ሰርዛ የብፁዕ አቡነ ተክለ ሃይማኖትን እትም ሰርዛ የብፁዕ አቡነ ባስልዮስ ዘመን ላይ የነበረውን እትም ሰርዛ እናስ እዚህኛው ላይ ዘፋኝነቱን እኛ እንግዲህ ልጆቼ ናቸው የሚዘፍኑት አውጥቼላችኋለሁ። ከዚህ በኋላ ጴንጤዎቹ ላይ ያሸማቅቋችሁ አይችሉ። ገላትያ 5:19 እያሉ ይጠቅሱባቸዋል። አረ ልጆቼ ምን ቦጣችሁ ትሸማቀቁ? ድራፍትም ጠጥታችሁ አረቄም ጠጥታችሁ ሞቅ ባላችሁ ሰዓት ላይ አሳ በለው እያላችሁ ጨፍሩ። እኔ ከመጽሐፉ ላይ ሰርዝላችኋለሁ። እናንተ ግን ጭፈራውን አጣጥፉት። ላይ ቤተ ክርስቲያኒቱ ናት የፈቀደችው። ካህናቱ ናቸው የሚጨፍሩት። ብሳናው መንቀዝን ለሌሎች ዛፎች እንዳስተማረ ካህናቱ ናቸው ጭፈራ ለሌላ ሰው ያስተማሩት። ያው አየው አይደለ? ዘፋኝነት ብሎ የሚለው እዚህኛው ክፍል ላይ የዛሬ 18 ዓመት የታተመው ላይ የለም። የዛሬ 38 ዓመት የታተመው ላይ ግን አለ። ዘፋኝነት ብሎ የሚለውን አላወጡትም ያኔ። አሁን ግን ይህንን የመሰለ ሁሉ የሚለው ምንድን ነው የሚጠቅስ? ይህንን የመሰለ ሁሉ የሚለው ሁሉን የሚለው ምን ለማለት ነው? ይህን የመሰለ ሁሉ ኃጢአታዊ የስጋ ስራ ማለት ነው። እዚህ ጋር የተገለጡ ብቻ ሳይሆኑ ሌሎችንም ጭምር የስጋ ስራ፣ እርኩሰት፣ አመፃ፣ ኃጢአት ይህን የመሰለ ሁሉ ብሎ ይላል። ይህን የመሰለ ሁሉ ብሎ እኮ ብሎ የሚለው እዚህም ጋር ይላሉ። ይህን የመሰለ ሁሉ ብሎ የሚለው ዘፋኝነትን አብሮ ጨምሮ ተናግሮ ነው። እዚህ ግን ዘፋኝነትን አስቀርተው ነው ይህን የመሰለ ሁሉ ብሎ ያሉት። እንዴት አንድ ቤተክርስቲያን ሁለት መጽሐፍ ይኖራታል? ወንድሞች እናቶች፣ እንዴት አንድ ቤተክርስቲያን ሁለት መጽሐፍ እንዴት ይኖራታል? እድሜው በ20 ዓመት ልዩነት ውስጥ ነው። በዚህ መጽሐፍትና በዚህ መጽሐፍት መካከል የ20 ዓመት ዘመን ርቀት ነው ያለው። ይሄ በ1980 ዓመተ ምህረት ታተመ። ይሄ በ2000 ዓመተ ምህረት በሚሊኒየም ታተመ። ከ20 ዓመት በኋላ በ20 ዓመት ውስጥ ዘፋኝነት ብሎ የሚለው ከጥንት ነበረ ከድሮ። አሁን ግን ዘፋኝነት ብሎ የሚለው ነቅለው አወጡት ማለት ነው። ለምን? ቤተክርስቲያኒቱ ዘፋኝነትን በጣም ስለምታበረታታ ስለምትፈቅድ። ቄሶች ሁሉ ጨፋሪዎች ናቸው እኮ አልኩ። ቄሶች ሁሉ ጠጪዎች ናቸው። ጠጪዎች እንደ ጉድ ነው የሚጠጣው። ሲጠጣ እንደው እንደ ተራው ምዕመን ጠላ ላይ ጠጡ ይችላሉ። ሁሉም እንደያለው ነው ምናምን ነገር ተብሎ አይባልም። ኦኬ ላሳያችሁ። ሲጠጣ በደንብ ነው የሚጠጣው ብራዘርዬ። ቤቱ የመጠጥ ቤት ነው፣ የሰካራሞች ቤት ነው። እኛም እዛው ስንጠጣ ነበር። ኤርሚ አይ ሌላ ሰው ቦታ እንዳልይዝብህ ነው ወይ? አሁን ይሄን ላሳይና ከዛ አውርተህ ትሄዳለህ። ችግር የለውም አትይዝብኝም። ኦኬ ችግር የለውም። ስንት ነገር ስላለ ማለት ነው። አሁን እነኚህ ድሃ ካህናት የሚባሉ ናቸው። እነኚህ ምንም የሌላቸው ድሃ አይደሉም። ጎርደን ጂን አለ ወንድም አለም ጎርደን አለ። ጎርደን በሎሚ በበረዶ ድሃ አልኩ እንዴ? ተሳስቼ ነው። አየህ፣ ድሃማ ጠላና ቅራሬ ነው የሚጠጣው። ድሃ ቄስ ምሕረት አድርጉልኝ ወገኖቼ፣ ያለ እንትናቸው
ዳብ የለካ ጎርደን ቁጭ ብሎልሃል። እኔ የታየውን አንተን ቀዝቃዛ ውሃ መስሎኝ ነበር። ጎርደን አለ እንደተፈሸነ ማለት ነው። ያው ለዚህ ግማሽ አውርደውታል። ኦኬ ዳሸን ይሄ ሜታ ምናምን ብለህ ብትለው እንትን ማጠቢያ ነው እሱ፣ ጥርስ መግሞጥ ሞጫ ምናምን ነገር ማለት ነው። ኦኬ ጀሪካ መጣ። ባይዘው ይሄ ተጠጥቶ ነው እዚህ አበሳውን የሚያዩ እየተደበደበ ያለውን አራክፎ ከሰጠ በኋላ አይ ዝም ብለህማ መቀመጥ የለብህም ውስጡ ያለውን ሲሳይ ከሰጠህን በኋላ ደግሞ አሁን ደግሞ ለእነኝህኞቹ ደግሞ አንተ አጫፋሪ ሆነ ልንደበድብህ ይገባል እና ተደብደብ ብለውት ነው ቢጫው ጀሪካ የሚደበደበው ማለት ነው። እና ቆይ አይ ከፍ ያለውን ላሳያ ዝም ብሎ በእንትንሽ አይ ኤርሚ አትልፋ ምልን ያውን እነሱ ልከራከር አለ ለራሳቸው ገብተው ይሄን ይከራከሩት። ቀርጾ የላከው የኦርቶዶክስ ነው ጴንጤ አይደለም። ቀርጾ ሶሻል ሚዲያ ላይ የሚለቀው ይሄንን ከታች ያሉ ኦርቶዶክሶች ራሳቸው ሊማሩበት ይገባል። እና ይሄንን ልቃወምህም ወይም መጽሐፍ ቅዱስን ላስተካክልና ልፈታ አይደለም የገባው። የኔ አገባቤ ቴዎድሮስ ካሳሁን ዘፋኝ ነው። ዘፈንን ከተቃወም ዘፈን ብለህ ብትቃወም ጀስት የቴዲን ሙዚቃ ቴዲን ፎቶውን በማድረግ ግን ጀስት ከቴዲ ጋር ብቻ ያለ ጥላቻ እንዳይመስልብህ ነው። አሁን ብዙ ስለ ግጥሙ እንዳንወያይ ግጥሙን አልሰማሁትም ብለሃል። ምንም ልል አልችልም። ለኔ ሙዚቃ ብቻ አይደል፣ ከሙዚቃ በላይ ፖለቲካ ነው። ፖለቲከኞችም በባለፈው የጋዜጣዊ መግለጫ ያገዱት ዳንዴሽ ቂጥሽ እያለ የሚዘፍን ሆኖ እንዳልሆነ ገብቷቸው ፖለቲካ እንደሆነ ስለገባቸው ነው ያገዱት። ከሌላው አርቲስት ለየት የሚያደርገው ፖለቲካ ስለሚያስገባ ነው። እኔ በፖለቲካ ነው የማየው። ፖለቲከኞችን የሚያወሩትን ወሬ እሱ በጥሩ በሆነ ቋንቋ በጥሩ መሳሪያ አቀናብሮ አቀርቦታል። ፖለቲከኛ ነው በቃ በዛ ነው። አሁን ይሄ እንደዚህ ነው ይሄን ለማለት ነው እንዳልልህ ምንም ሙዚቃውን ስላላዳመጥከው ምንም ልልህ አልችልም። ቴንኪው በጣም እሺ። አይ ምንድነው አሁን አንተ በቅንነት ነው ያልከው፣ ግን በቅንነት የሆነ ኦርቶዶክሳውያን ቤት ከፍታችሁ ኢንቫይት እያደረጋችሁ ጴንጤውን ሁሉ ከገባ በኋላ ዘፈኑን ሰምተዋል ከፍተው ብትል ብዙዎች ናቸው የተወሰኑ ብቻ አይደሉም። እና ቤት ከፍተው የወንጌል አማኞችን አስገብተው ዘፈኑ ሰምተዋል አልሰማንም። እና ዘፈኑን ካልሰማህበት አስተያየት ለምን እንደው ልሰጥ የመጣው። ስለዚህ ዘፈኑን አስቀድመህ ሰማው እያሉ ሀሳብ እየሰጡ ስላለ እኛ የቴዲ አፍሮንም ዘፈን መስማት አይጠበቅብንም በዘፈን ላይ ያለውን አስተያየት ለመስጠት። ፖለቲካ ሚስራ ምንም ሚስራ ምንም ያናንልም። ግን ምንድነው ዘፋኝነትንም ጠጭነትንም እያበረታቱ ያሉ አገልጋዮቹ ናቸው ነው እያልን ያለ ነው። ይሄ ሀቅ ነው። እኔ እሱ ልከራከር አይደለም፣ መብት ነው እሱ። ይኸው በየቤት ይኸው እንደዚህ ነው ታዲያ ስለዚህ ምዕመኑ ቢጠጣ ካህኑ ስለሚጠጣ ነው። ኦኬ ኤርሚ ልውረድ አንድ ነገር ብዬ ኮሜንታተሮች ይሄ ዘፈን ነው ፖለቲካ አይደለም እያሉ ይላሉና መንግስት ግን ዘፈን ከሆነ ዘፈን ለምንድን ነው የሚቃወም? መንግስት ይሄንን ይመልሱልኝ። ፖለቲካ አይደለም ስለሚሉ ለመንግስታቸው ምንድን ነው የሚመልሱት? መንግስት ከመቼ ወዲህ ነው ሙዚቃን መቃወም የጀመረ? ሃይማኖተኛ አይደለም መንግስት ነው። ፖለቲካ ካልሆነ ዘፈን እንዴት ሊቃወም ቻለ? ቴንኪው በጣም
ኦኬ እነሱ እዛው መንግስትና እሱ መጠየቅ ይችላሉ። በዘፈን ውስጥ ፖለቲካ አለበት ወይ የለበትም ወይ ብሎ አይ ለኮሜንተሮች ነው ለአንተ አይደለም። መጠየቅ ይችላሉ። ግን ምንም እንኳን እንደ አንድ ኢትዮጵያዊ እኛም ስንጠረጥር ምንም እንኳን እንደው ዘፈን ያወጣው ተብሎ ቢባልም ምርጫን ታሳቢ አድርጎ ምርጫ ሲደርስ 8 ዓመት ሙሉ ተኝቶ ምርጫ ሲደርስ በጣም ብዙ ማንም እኮ ኢትዮጵያዊ እኮ የሚታዘበው አለ፣ ሙስሊሙም ጴንጤውም ሌላውም ትውልድ ማለት ነው። ምርጫ ሲደርስ አሁን እንዲህ አይነት ነገር መለቀቁ ምን ለማለት ነው? ፖለቲካ ከሆነ መቃወም ይችላል ወጥቶ ማለት ነው። ለምን ሰላማዊ ሰልፍ ጥሪ አያደርግም ነበር? አድርጎ መቃወም ይችላል። አሁን እንደሌላው መንግስት የሚነካው የለም። እሱ የጥበብ ሰው ነው። ጥበቡን የሚጠቀመው በተሰጠው እኮ ነው። ብራዘርዬ ነገረኛ ሰው ነው የጥበብ ሰው ነው ብላችሁ የምትሉት ምርጫ ሲደርስ አሁን ወደ ጎራው ገባሽ። ወዳጄ ምርጫ ሲደርስ አድምጠኝ። ምርጫ ሲደርስ የኢትዮጵያ ህዝብ መሞት፣ የትግራይ ህዝብ እልቂት፣ የአማራ ህዝብ እልቂት፣ የአፋር ህዝብ እልቂት፣ የሌላው ትውልድ እልቂት በዚህ 8 ዓመት ውስጥ ወንድሙን ሲገድለው ሲፈናቀሉ በኦሮሚያ ክልል፣ በአማራው ክልል፣ በትግራይ ክልል፣ በአፋር ክልል እርስ በርስ ያ ሁሉ ትውልድ ሲገዳደሉ ወንድሞቻችን ሲገዳደሉ ወጥቶ እንደ ዲሽታ ጊና እንኳን ትክክል አይደለም እንኳን አላለም። ለጥ ብሎ አወዳዩን እየቃመ ተኝቶ ነበረ እንደ 6 ኪሎ አንበሳ ማለት ነው። ይሄ ጦርነት ፍትሃዊ ነው ፍትሃዊም አይደለም አላለም። እርስ በርስ መገዳደል ይቁምም አላለም። ወይት ወዳጄ ወይት አንድም አላለም። አፍሮ ብላችሁ የምትሉት ሰውዬ አንድም አላለም። አንድም በእውነት ወያኔዎች እያደረጋችሁ ያላችሁ ትክክል አይደለም አላለም። ብልጽግና አብይ የምታደርገው በጣም ነውር ነው አላለም። ፋኖ በእውነት የምታደርጉት በጣም ነውር ነው አላለም። ኦነግ ሸኔ የምታደርጉትን ወንጀል አቁሙ አላለም። ተጋድሞ ነው የኖረው ንጉሳችሁ ማለት ነው። ጫት እየቃሙ ነበር እሳቸው በዛን ጊዜ። ኦኬ አሁን ከፋኖ ታርቀው ከመንግስት ጋር ሰላም ይሻለናል፣ ህዝባችንን በመግደል ኢኮኖሚውን የሀገሪቱን ኢኮኖሚ እየጣልን ነውና መታረቅ እንፈልጋለን ብለው ከፋኖ ውስጥ ብዙዎቹ ከመንግስት ጋራ ስምምነት ፈጥረው መጡ ማለት ነው። በሰላም እየገቡ ነው ያሉት። ከኦነግ ሸኔም ልክ እንደዚሁ ማለት ነው። እንደነ ጃልሰኝ አይነቶቹ ማለት ነው። እነ ጃልማሮ ቢቀሩም ብዙዎቹ የኦነግ ሸኔዎቹ ገብተዋል፣ የሰላሙን ጥሪ ተቀብለው ማለት ነው። ከወያኔም ጥቂቶቹ ሲቀሩ እነ ጌታቸው ረዳ ሌሎቹ በሙሉ እየመጡ ነው። ኦኬ በጦርነቱ ጊዜ ለጥ ብሎ ከርሞ ተው ደብረ ጽዮን ተው አብይ አላለም። ይሄ ሰውዬ ተው ጃልማሮ ተው ዘመነ ልጨርስ። እማወራው ደርዝ ያለው ነገር ነው የማወራው ብራዘርዬ። ተው ዘመነ ተው አብይ አላለም። ተው ጃልማሮ ተው ጠቅላይ ሚኒስትር አብይ አላለም። በኦሮሚያውም ጋር ሄዶ አላለም። በአማራውም ጋር ሄዶ አላለም። ወያኔም ተው አብይም ተው ብሎ አላለም። ጸጥ ብሎ ጫቱን እየቃመ ከሚስቱ ጋር ተኝቶ ነው የከረመው። አሁን እነሱ ከኦነግ ሸኔም ከፋኖም ከወያኔም ከመንግስት ጋር ስምምነት ይሻለናል፣ አገራችንን እያፈረስናት ነው፣ ኢትዮጵያን እያፈረስናት ነው፣ የጠቀምነው ነገር የለም ብለው ትልልቅ ራሱ በሪፐብሊካን ጋርድ ነው በአየር ወለድ ውስጥ የነበሩ አሁን የፋኖ አሁን በቅርብ የገባው ሰው ሲናገር ከነ መሳሪያው ጭምር ነው የገባው። አየህ ከዚህ ከመንግስት ውስጥ ከርቶ የነበረ እና ከርተን የሄድከው ተብሎ አልተረሸለም። ትክክል አይደለንም፣ የአማራን ህዝብ በዚህ ነፃ እናወጣውም፣ ትክክል አይደለንም፣ የኦሮሞን ህዝብ ጨፍጭፈነዋል እኛው ራሳችን ብለው ከኦነግ ሸኔዎች እንዳለ ሲመለሱ ኦሮሞን ነፃ ለማውጣት የኦሮሞን ህዝብ መግደል አይደለም ብራዘር፣ አማራን ነፃ ለማውጣት የአማራን ህዝብ ፋኖ እየጨፈጨፈ ማለት ነው። የትግራይን ህዝብ ነፃ ለማውጣት የትግራይን ህዝብ የጨፈጨፈው ወያኔ ነው። ትክክል አይደለንም አሉ። በቃ ብዙ ትውልዶች ቢታጣም ትክክል አይደለንም አሉ። ኦኬ ሙቱ አይባሉ። እነሱ የሰላም ጥሪ ተቀብለው ሲመለሱ ይሄኛው ዳስ ንቀል ንፍሮ ቀቅል ምናምን ነገር ብለዋል። ዳሱን ትከሉ ንፍሮ ቀቅሉ
ቡና አፍሉና እኛን ጥሩን አይነት ነገር ማለት ነው። አሳ በለው ማለት ነው። በቃ ይሄ ነው። አዳምጠዋል ማለት ነው። ኤኒዌይ እዚህ ልመልስልህ። ርዕሱን እኮ ነው ርዕሱ ዳስጣል አይደል እንዴ? ርዕሱ አድምጠኝ። ርዕሱ ዳስጣል። ቆይ አድምጠኝ። የምን አዳምጠዋል? እኔ እንደዚህ አይነት እርኩሰት አይነካኝም። ዳስጣል ነው ብሎ የሚለው ዳስ የሚጣለው ለምንድን ነው? በምድራችን በሰርግም በደስታ ማለት ነው። እንደዚሁም ደግሞ በሐዘንም ጭምር ዳስ ይጣላል። ዳስጣል ብሎ ያለው እንዴ የትግራይ ከወያኔ ጋር የተደረገው ጦርነት ስንት ዓመት አለፈው? የትግራይ እናቶች እንደዛ አፈር ለብሰው አፈር ግጠው የልጆቻቸውን መርዶ ሲሰሙ እርሻ ውስጥ እየሄዱ እየተንከባለሉ እላቸው ላይ አፈር እየበተኑ የወለዷቸው ልጆቻቸውን ሲያጡ የአማራ እናቶች እንደዛ የሰቆቃ ስቃይ ሲያለቅሱ የአፋር እናቶች እያንዳንዱ ኢትዮጵያዊ በዛ ጦርነት ውስጥ ሁሉም ኢትዮጵያዊ ያንን የሰቆቃ ሐዘን ድንኳናቸው እነሱ እኮ ነቅለው አንጀታቸው ታጥፎ ማለት ነው በመከራ ልጆቻቸውን አጥተው ድፍን 5 ዓመት እኮ አለፈ። በዛ ሰዓት ወጥቶ ነፍስ ይማርም አላለም ይሄ ሰውዬ። በእውነት የትግራይ እናቶች ስለደረሰባችሁ ግፍ እናዝናለን፣ የአማራ እናቶች የደረሰባችሁን ግፍ አይተናል እናዝናለን አላለም። የኦሮሞ እናቶች በእውነት ልጆቻችሁ ስላለቁባችሁ እናዝናለን፣ ሰምተናል፣ አይተናል ብሎ አላለም። ሁሉ ይቅር ብለው መሳሪያ ያዙ ሁሉ ሰዎች ሰላም ይሻለናል ብለው ወደ ቤተ መንግስት ሲመጡ ዳስ ተከሉ ንፍሮ ቀቅሉ ብሎ የሚል አንድ አዝማሪ ጸብ ለመጫር ብሎ ያደረገው ነው። ብራዘርዬ እኛም ኢትዮጵያዊ ነን፣ ነገሩ ሳይገባን ቀርቶ አይደለም። እሺ ኤርሚ፣ እኔ ልቀጥል ከትንሽ በኋላ ማውራት ስለማልችል። ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። ዘፈን ምንጩ የአጋንንት ዓለም ነው። ዘፈንን ስንሰማ አብረን የምንካፈለው መንፈስ አለ። ዘፈንን ክርስቲያን መስማት የለበትም። ማንም ይሁን ማንም ዘፋኙ ዘፈን የኛ አይደለም። ምንጩ መዝሙር፣ ዝማሬ ምንጩ ከእግዚአብሔር መንፈስ እንደሆነ ሁሉ ዘፈን ምንጩ የአጋንንት ነው። በተለይ ደግሞ አንዳንድ ዘፋኞች ከአጋንንት ጋር ቁርኝት ስላላቸው መንፈሳቸው ትልቅ ተጽዕኖ ያደርጋል። በሀገራችን አንዱ ቴዎድሮስ ካሳሁን ነው። ይሄንን ደግሞ ወንድሜ ትዝታውን የምትከታተሉ ካላችሁ ትዜ ተናግሯል ከዚህ በፊት። እውነት ነው። በአሜሪካ ለምሳሌ የቢዮንሴን ዘፈን የሚሰሙ መንፈሱን ይካፈላሉ። ምክንያቱም እሷ ነፍሷን በግልጽ ለአጋንንት አሳልፋ ስለሸጠች የአጋንንት መሳሪያ ናት። መንፈሱን ያስተላልፋል። በዘፈኑም የሚሰሙ ይካፈላሉ። ምክንያቱም ዘፈን በዜማና በግጥም ልብን የመንካት ኃይል ስላለው ጥበብ ስለሆነ እኛ በዝማሬ እንደምንነካው ሁሉ በዘፈን መነካት አለ። ያ አብሮ የሚነካን መንፈስ ስላለ ልባችንን መንፈሳችንን መጠበቅ አለብን። እስቲ ቅዱሳን ሰሞኑን የቴዲን ዘፈን የሰማችሁ በእውነተኛ ምስክርነት የምትሰጡ ከሆነ አዚምና ድንዛዜ በእናንተ ላይ አልገባ? እውነቱን በግልጽ መናገር የምትፈልጉ ካላችሁ፣ ምክንያቱም ዘፈን ኃይል ስላለው ሀብላችሁ ሰፍ ብላችሁ፣ በተለይ ደግሞ የቴዲ ዘፈን። ስለዚህ መንፈሳችሁን ጠብቁ፣ ተጠንቀቁ። ምንም ይሁን ምንም የዘፈነው ትርጉሙ ምንም ይሁን ምንም፣ ግን ዘፈንን አንሰማ። የማንሰማበት ምክንያቱ ምንጩ ከአጋንንት ስለሆነ፣ ምንጩ ወደ ዘፈን ዓለም የሚያስገባው ማን እንደሆነ ስለምናውቅ፣ ዘፋኝነት በግልጽ የተጻፈልንም ጉዳይ ስለሆነ ዘፈንን ክርስቲያን አይሰማም። ማንም ይስፈነው፣ አበበችም ትስፈነው፣ ቴዲም ይስፈነው። በተለይም እንዲህ አይነት ታዋቂ ሰዎችን መጠንቀቅ ለእኛ ጥሩ ነው። መንፈሳችንን ለመጠበቅ፣ የመንፈስን ንጽህና ለመጠበቅ መበከል ስላለ፣ ልብ መነካት ስላለ፣ በኋላ አቅም ማጣት ስለሚመጣ ለመጸለይ፣ ለማንበብ፣ ለተለያዩ ነገሮች አቅም። እስቲ ሰምታችሁ አቅም ያጣችሁ ምስክርነት ስጡ፣ ትምህርት ይሆናል። ይሄ እውነት ስለሆነ ነው የምነግራችሁ። ሌላው ለምንድን ነው ከሃይማኖት ጋር የተያያዘው የቴዲ ጉዳይ
ካላችሁ ለምንድን ነው ያኛው ቤት ተቀበለው ይሄኛው ቤት ደግሞ ለምንድን ነው የተቃወመው? ያኛው ቤት ግን ሙሉ በሙሉ ተቀበለው። ሃይማኖቱ ባይፈቅድም ግን ልጆቿ ተቀብለውታል። ይሄ ከትምህርቷ የተነሳ ነው። ትምህርቷ ዘፈንና ዘፋኝነትን እንዲቃወሙ ሃይማኖቷም ነው የሚፈቅደው፣ ሃይማኖቱም ጭምር ነው የሚፈቅደው። እየነገርኳችሁ ነው እህትየው። እኔ ኦፊሻል ነው የምናገረው። የሚከራከር ሰው ካለ መምጣት ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝና ዘፋኝነትን በጣም ነው የምትደግፈው። ቤተክርስቲያኒቱ በጣም ነው የሚያቀነቅኑት። ራሳቸው አገልጋዮቹ ያደርጉታል። ራሳቸው ይጠጣሉ፣ ራሳቸው ይጨፍራሉ። ራሳቸው የንስሐ አባቶች እኮ ልጆቻቸው ሁሉ እኮ ናቸው እነኚህ። አሁን ንስሐ አባት እኮ አለው። ሁሉም እኮ እያንዳንዱ አርቲስት ንስሐ አባት አለው። በንስሐ አባቶቻቸው በኩል አቁሙ ተብለው አልተባሉም። እዚህ መታችሁ አንዳንዶቻችሁ ቤተክርስቲያኒቱ አትፈቅድም አትበሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን 1000% ዘፈንና ዘፋኝነትን ትደግፋለች፣ አጽድቃለች፣ ተቀበላለች። መጽሐፍ ትሰርዛለች። ዘፋኝነት ብሎ የሚለውን ሁሉ ሰርዛለች። ስለዚህ መታችሁ እንደዚህ አትበሉ። እህትየው ቀጥይ። እሺ ባለቤቱ ኢንተርቪው ስትደረግ ቴዲ ጸሎት ቤት ነው የሚውለው ብላ ስትናገር ሰማኋት። ጸሎት ቤት ነው የሚውለው። እኔ በቤቱ ጸሎት ቤት ሊኖረው ይችላል፣ ግን ወደ ማን ነው የሚጸልየው? ይሄን ራሳቸው ይመልሱት። ግን እንደሚጸልይ ስትናገር ሰምቻታለሁ። ኤኒዌይ ለምንድን ነው ይሄ ጉዳይ የሃይማኖት ተያያዥነት ያመጣው? ለምን አብዛኛው ያው በዛ ቤት ያለው ተቀብሎት የዝማሬ ያህል ነው እየተቀነቀነ ያለው? ለምን ይሄ ሆነ? ትምህርቱ ነው። ትምህርቱ ወይም የጠጡት መንፈስ አቅም የለውም የመቃወም። እኛ የተቀበልነው መንፈስ የተቀበልነው ጸጋ የመቃወም አቅም አለው። እምቢ የማለት አልሰማም የማለት ዘፋንን ሲጀመር ምን እንሰራለን? እዛ ሰፈራችንም አይደለም አገር ቀይረናል፣ መንደር ቀይረናል፣ ሰፈር ቀይረናል። እና አቅም ስለሌለው ነው መቃወም ያልቻሉት። አንዳንዶቹ አዎ ትክክል አይደለም ቢሉም ግን ሙሉን አሁን ቅድም የገባው ልጅ ትልቅ ኤግዛምፕል ነው። ሙሉን ሰምቼዋለሁ አለ። አስተያየት ትንታኔ ሊሰጥ ይፈልጋል። ምንድነው ሲለው ኦርቶዶክስ ነኝ አለ። ግን ዘፋኝነት ትክክል ነው አይደለም? ትክክል ካልሆነ ለምንድን ነው የሰማኸው? አቅም ስለሌለው መቋቋም ስለማይችል። እኛ ደግሞ ለምንድን ነው እምቢ ያልነው? መቋቋም ስለምንችል የተቀበልነው መንፈስ ሪጀክት ስለሚያደርገው ነው። ይሄንን ክብር አታስነኩ። ፈቅዳችሁና ወዳችሁ በዚህ ጉዳይ ለመከራከር ብላችሁ አትስሙ። ምክንያቱም የምታስነኩት ነገር አለ። የመንፈሳችሁን ንጽህና እንዳትጠብቁ ትሆናላችሁ። ትቆሽሻላችሁ። ያቆሽሻል። ትቆሽሻላችሁ። ኃጢአት ስለሆነ ኃጢአት ደግሞ ይሸታል። በጣም ሽታ ያለው ነገር ቢኖር ኃጢአት ነው። በነገራችሁ ላይ ይሄን ስለማውቅ ነው የምነግራችሁ። በጣም ይሸታል ኃጢአት። እኔ ልነግራችሁ ከምችለው አቅም በላይ ነው ሽታው በመንፈሳዊ ዓለም ላይ ማለት ነው። እና ትቆሽሻላችሁ። እንዳትቆሽሹ ንጽህናችሁን ጠብቁ፣ መንፈሳችሁን ጠብቁ። ኦርቶዶክስ ሶሪ ትቀጥያለሽ። አይ ቲንክ ኢትዮጵያ ያሉ ወገኖች ስላሉ እነ ዋሬርስ አይ ቲንክ ኢትዮጵያ ይመስለኛል። ለእሱ ድል ልሰጠው ብዬ ነው ያስቸኮልኩት። ግን ኤልሲዬ ጨርሺ፣ ካልሆነ መልሼ እሰጥሻለሁ። እኛ አንቺ ውጭ ስላለሽ ጀርመን ስላለሽ መቆየት እንችላለን ብዬ ነው። ጨርሺና ሀሳብሽን ሰብሰብ አድርጊና አጭር አድርጌ ልጨርሰው። አሁን ከኢትዮጵያ ጋር ሰዓታችን ይመሳሰላል። መኝታ ሰዓት ስለሆነ ባለቤቴ አጠገቤ ካለ መናገር ስለማልችል ነው መስማት። ኦኬ ጌታ ይባረክ። የኦርቶዶክስ ቤተክርስቲያን ልጆቿ አንዳንድ ልጆቿ ያልገባቸው የውስጧ መበስበስ አልገባቸውም። መንፈሳዊ አይኖች ተገልጠው ያየ ሰው በጣም ነው የሚደነግጠው። አንዳንድ ልጆቿ መጽሐፍ ቅዱስ እውቀት ያላቸው ይሄን መረዳት ስላልቻሉ የሚያድኗት ይመስላቸዋል። ግን መዳን የማትችልበት ደረጃ ነው የደረሰችው። እግዚአብሔር እንደው ሸክላ ሰሪው ራሱ አፍርሶ እንደገና ካልሰራት እኔ በሌላ ጊዜ እነግርሃለሁ ኤርሚ፣ በዛ ጉዳይ ያየሁትን ማለት ነው። እና ተባረኩ። ጨርሻለሁ። እሺ የትየው ተባረኪ። ካልጨርሽ ግን መልሼ እሰጥሻለሁ ብዬ ነው። ዋሬርስ ወንድማችን ስላለ ለእሱ ጊዜውን ለመስጠት ብዬ ነው። ከዛ አይ ቲንክ ኦርቶዶክሳዊ ወንድም ገብቷል። ዋሬርስ ሶሪ ስላቆየን ዋሪየርስ ካለ
ኦኬ እሺ፣ የለም ማለት ነው። ኦኬ ምን ሰላም ሰላም፣ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም? ደህና ነን፣ እግዚአብሔር ይመስገን። እንዴት አለ? እሺ የምትለው ካለ ያው በየትኛው እንዳወራ የምትፈልገው? በዘፈኑ ርዕሱ እንግዲህ እኛ ስለላክ ነው ያስገባው እንጂ ዘፈኑ ያው እኔም ተቃዋሚ ስለሆንኩ ነው ማለት ዘፈኑ ያው ምንም ግልጽ እኮ ነው፣ በግልጽ የተጻፈ ነገር ነው መጽሐፍ ቅዱስ ላይ ክሊር ነው፣ ኃጢአት ነው። ግን የዚህ ልጅ ግን የሚብሰው ደግሞ በግልጽ እኮ የእግዚአብሔርን ቃል ተቃውሞ ዘፍኗል። ሰው ብሎ አልሰማ ይሆን አላውቅም። ሙዚቃ ህይወቴ ብሎ ዘፍኗል እኮ። እንግዲህ ህይወቴ ሙዚቃ ነው እያለ ነው እና ከላይ ነው የተሰጠኝ ብሎ ዘፍኗል። ጸጋ ነው ብሎ ዘፍኗል። ነፍሴን አቆራኝቻታለሁ ብሎ ዘፍኗል እና በግልጽ ተናግሯል። ከየት እንደሆነ ለይቷል ራሱ። ስለዚህ አንተ እንደ አንድ ኦርቶዶክሳዊ ትቃወመዋለህ ማለት ነው ይሄንን? አዎ፣ በዚህ በተለይ በዚህ ሙዚቃ ህይወቴ ብሎ በዘፈነበት ዘፈን ህይወትን መንገድም ነው ብሎ ክርስቶስ የተናገረውን ሙሉ ለሙሉ ክዷል እኮ። ኦልሬዲ እኔ ከዚህኛው ወገን አይደለሁም እያለ ነው። እኔ ህይወቴ ሙዚቃ ነው እንጂ ኢየሱስ አይደለም እያለ ነው። ስለዚህ በግልጽ ጽፏል እና ከላይ ነው የተሰጠኝ አለና እግዚአብሔር ከላይ የሰጠን እኛ እንደኛ ልጁን ነው። ከላይ እኛ ሙዚቃ አልሰጠም፣ እግዚአብሔር ሙዚቃም አይሰጥም። እና ደግሞ የሰማይ ጸጋ ነው አለ እና በየትኛው ጸጋ እንደሆነ ጸጋ ብሎ የመዘገበውም አልገባኝም። ከዛ ደግሞ በግልጽ ነፍሴን አቆራኘኋት፣ ነፍሴን አቆራኝቻታለሁ ብሎ በግልጽ ተናግሯል ነው እና ለይቶ ራሱን ቁጭ አድርጓል። ከምን እንደመጣ ከየት እንደመጣ ከማን እንደሚሰጠው ተናግሮ አስቀምጧል ነው። ስለዚህ የትኛውንም ዘፈን ቢዘፍን ሰውዬ የሚሰጠው ከአጋንንት እንደሆነ ግልጽ ነው ማለት ነው። ምክንያቱም ሙዚቃ ህይወቴ ነው ብሏል። ኢየሱስ አይደለም ህይወቴ ነው ያለው፣ ወይ ደግሞ ሌላ ነገር አለ ህይወቴ ነው ያለው እና በግልጽ ያስቀመጠ ልጅ ነው ነው የምልህ። እና ለዚህ ነው በጣም ብዙ ሰዎች ከስሩ እየተከተሉት ያሉት እና ሙዚቃ ህይወቴ ብሎ ሲዘፍን ደግሞ አስበው፣ አንድ ኮንሰርት ሲዘጋጅ ሙዚቃ ብሎ አንዳንድ ኮንሰርት ላይ ቀጥ ያደርጋል። ከዛ ህይወቴ ብሎ የሚቀበል ሰው አለ እና ያው ለህዝብ ህይወቴ ብሎ ይቀበላል ማለት ነው። እና አደገኛ ከሄድ ነው ያለው እና ራሱን በግልጽ ለይቶ ያስቀመጠ ሰው ነው ነው ይሄ ለፈልጌ ነው። እና በዚህ ነገር እኔ በፊትም ገና በፊት ነው በፊት ሙዚቃ ህይወቴ ብሎ ሲዘፍን ነው በቃ እኔ የከፈፈኝ ማለቴ። እንዴት ሰው ሙዚቃ ህይወቴ ነው ብሎ ይዘፍናል? እንዴት ነው ከላይ ነው የተሰጠኝ ብሎ ይዘፍናል? ሙዚቃ ከላይ ነው የተሰጠኝ ማለት እኮ ከላይ እንዴት ነው ሙዚቃ የሚሰጠው? እግዚአብሔር ከላይ እንካ ሙዚቃ ህይወቴ ብሎ ዘፈን ነው ማለት ነው። እና ይሄ ልጅ ለይቶ ራሱን ያስቀመጠ ሰው ነው ነው ምንም ቢዘፍን አሁን ብዙ ሰዎች አሁን በብዙዎቹ በዚህ በኩል ምን ይባላል ያው ግጥምና ዜማ ይዘቱ ነው። ታዲያ የግጥምና ዜማ ይዘቱን እንግዲህ መጽሐፍ ቅዱስ ሙሉ በሙሉ የሚክድ ነው ዘፈኑ ሙሉ በሙሉ ማለት ነው። የሰማይ ጸጋም አይደለም ከላይም የሚሰጥ አይደለም። ነፍስንም የሚያቆራኘው ከእግዚአብሔር ጋር ነው እንጂ እንዴት ሰው ነፍሱን ከሙዚቃ ጋር ያቆራኛል? ይህ በግልጽ ያስቀመጠበት ዘፈን አለ ልፈልጌ ነው። በዚሁ አንደበቱ ደግሞ እንግዲህ የኦርቶዶክስ ደግሞ መዝሙር አለው፣ 3 መዝሙሮች አሉት። ቤተክርስቲያኗ ሙሉ ለሙሉ ግን አልተቃወምም። ይሄ ሰውዬ በቪአይፒ ደረጃ ሙሉ አገልግሎት ይሰጠዋል። በቪአይፒ ደረጃ የንስሐ አባት አለው። በቤተክርስቲያኗ ሙሉ አገልግሎትን የሚሰጠው ያውም ምዕመኑ ከሚሰጠው በላይ ማለት ነው። የምር እንደዚህ አገልግሎትን ከሚሉት በላይ እሱ በቪአይፒ ደረጃ ሙሉ አገልግሎትን ያገኛል። ግን እንደሚባለው በግጥምና በይዘት እንኳን ነው የምንለየው። አይ እንደው ግጥሙና ይዘቱ እንኳን ትክክል ካልሆነ ችግር የለብንም ቢሉ እንኳን ይሄ ግጥምና ይዘት የእግዚአብሔርን ቃል ሙሉ ለሙሉ የካደ ዘፈን ነው። ስለዚህ በዚህ ዘፈን ነው ከበፊትም ጀምሮ ይሄ ሰውዬ ልክ አይደለም ማለት ነው። የሚመጣለትም ካጋንንት ነው። ለዚህ ነው ሰው ሁላ ደግሞ ልክ ወደ የሚመጣው ሐሰተኛው ክርስቶስ ሲመጣ ካጋንንት እንደሚሰጠው ሁሉ ነገር ልክ እንደዛ ነው የተሰጠው ያለው የሰውዬ እና በዛ ነው ብዙ ሰዎችንም እንደዚህ የሚያንቀጠቅጠው። ገና እንዴ የሆነ መንፈስ ያለባቸው እኮ ነው የሚመስሉት አንዳንዶቹ። እንደ የሱ ድምፅ ገና ሲሰሙ እኮ የሚንቀጥበት ሁላ እኮ ነው። እና ሙዚቃ ህይወቴ ብሎ ከዘፈነ በኋላ በቃ ይሄ ሰውዬ ትክክል አይደለም ብዬ እኔ ደምድሜያለሁ። እና ሙዚቃ ህይወት ደግሞ ሊሆን አይችልም። መንገድም ህይወትም ኢየሱስ ነው፣ እኔ ነኝ ብሏል። ኢየሱስ እኔ ነኝ፣ መንገድም ህይወትም እኔ ነኝ ብሏል። ስለዚህ ከላይ ደግሞ እግዚአብሔር አይሰጥም። ከላይ የሚሰጥ ደግሞ እግዚአብሔር ከላይ የተሰጠን እኛ አንድ ክርስቶስ ነው። ከላይ አንድ የሚወደውን ልጁን ከሁለቱ ላይ የሰጠን ኢየሱስን ነው እንጂ የሰጠን ለእኛ ሙዚቃ ህይወቴ ብለህ ዘፈን ብሎ አይደለም የሰጠው። እሱ ግን ከላይ ነው የተሰጠኝ ሙዚቃ ህይወቴ ነው
ነፍሴ የተቆራኘችው ከሙዚቃ ነው ብሎ በግልጽ ለይቶ ነግሯቸዋል። በቃ እኔ ይሄ ነው ህይወቴ ብሎ ማለት ነው። እና ይሄ ነው ሀሳቤ ልል ፈልጌ ነው። ዋው ያ አሁን ይሄ ልጅ ኦርቶዶክሳዊ ወንድም እንደሆነ አውቃለሁ። አየህ እንደዚህ አይነትም ሰዎች ደግሞ አሉ። ሙሉ በሙሉ ብለን አጠቃላይ ከመፈረጅ የምንቆጠበው እንደዚህም አይነት ቅሬታዎች ስላሉ ማለት ነው። አስተውለው ኢቭን ዘፈኑ እንኳን የተባለውንም ቢሰሙት እንኳን በምን ያህል አስተውሎት እንደሰማው እዩ። አይ በምን ያህል አስተውሎት የሚናገረው ነገር ሁሉ ጭምር ሳይቀር ምን እንዳለ ነፍሱ በምን ያህል እንደተቆራኘች እና እሱ ስጦታውን ከሰማይ ነው የተቀበልኩት ብሎ ቢልም ግን ከሰማይ እንዳይደለ ማለት ነው። ስለዚህ እኛን እኔ አሁን ዋንኛነት እዚህ መተው ሰምታችሁታል ወይ ሙሉ ልሰሙት ይገባል ለመተቸትም ለመቃወምም ለመደገፍም ብለው ለሚሉ ሰዎች እንዲያሉ የሚያመቻቹ ኦርቶዶክሳውያን ስላሉ በፍጹም የወንጌል አማኞች የሆናችሁ አንዳንዶቹም እየሰሙ ስላለ ማለት ነው። አንዳንዶቹ እየሰሙም ስላለ ማለት ነው። ለምሳሌ አሁን ይሄ ሰው ቤተክርስቲያኑ የት እንደነበረ አላቅም፣ ግን የተወሰነ ጊዜ ከሶሻል ሚዲያ ላይ ከዘማሪ ተከስተ ጋር አይቼዋለሁ። ግን ከተኬ ጋር ስላየሁት እንደዛ ነው ማለት አይደለም። ኦኬ ከተኬ ጋር ስለታየ እንደዛ ነው ማለት ከሱ ጋር ነው ማለት አይደለም። ይሄ ሰው ማለት ነው። ይሄ ሰው ማለት ነው። አንዴ ይቅርታ። ኦኬ አንዴ የዚህን ሰው ቪዲዮ ስለ ይሄንን የመጀመሪያ የቴዲን ዘፈን የተባለውን በመስማት ቁጥር 1 ተላላፊ የዚህ ሰው ቪዲዮ ያላችሁ ሰዎች እስቲ ያንን እንትኑ ቪዲዮ ምንድነው ጽሁፍ የጻፈበትን እሱን ብታሳዩ በጣም ደስ ይለኛል። ያላችሁ ሰዎች ካላችሁ አስቀምጣችሁታል። ወንድምነት ቤካ እናንተ ጋር አንድ ላሳይ እችላለሁ። አንተ ጋር ገባ ብትል ታገኛለህ። ግሎሪ ጋርም ገባ ብትል ታገኛለህ። ኦኬ ግሎሪ ኦኬ ግሎሪ እሺ ይሄ ማለት ነው። ያው አኔ መዝሙር ካሴት ብሎ አንዴ ሰርቷል። የቤተክርስቲያን አባልነቱ የት እንደሆነ አላውቅም። እስራኤል ዳንሳ የሚባል ሐሰተኛ ነብይ አሜሪካ ሀገር ተጋብዞ በመጣ ሰዓት ላይ እና ያኔ አብሮ ከሱ ጋራ የነበረ ሰው ነውና በፌስቡክ ዓለም ልጋብዘው ፈልጌ ይሄን ሰው ኢቭን ፖስተር ሁሉ ከሰራው በኋላ ላይ ሲሰማ ይሄ ሐሰተኛ ነብይ እኮ አጫፋሪ ነው ምናምን ብለው ሲሉኝ ታውቁትኝ ማለት ነው። እና ከዚህ ያለፈ አላውቀውም። እና ከዘማሪ ተከስተ ጋር የሆነ ጊዜ ላይ አይቼዋለሁ። ያለው አይቀርም ብሎ የሚለው መዝሙሩን ሳያወጣ በፊት ተኬ ከሱ ጋር ሆነው በክራር እየነገረ በክራር አልኩኝ በጊታር እየተጫወተ አይቼዋለሁ። ዮሴፍ ይባላል። ከዚህ ያለፈ ነገር ማውቀው ነገር የለም። እውነት የትኛው ቤተክርስቲያን ላይ እንደሆነ ማለት ነው። ግን አሁን ዘፈን የተባለውን በደንብ ይሰማል። የእሱም ብቻ ሳይሆን ከዛም በኋላ ገባ ብዬ ሳይ እስክስታ ሁሉ ጭፈራ ሁሉ በደንብ ነው የሚጨፍረው።
ያው አይ ቲንክ ድሮም አይ ቲንክ እንግዲህ ከመጣበት አይነት አካባቢ ይመስለኛል አዝማሪነት በጣም የሚቀነቀንበት ቦታ ነው እና ያው አልወጣለትም፣ ግን የወንጌል አገልጋይ ነኝ ብሎ የሚል ነው እና ዛሬ ሳልቻልኩም ይላል። ይኸው ዳስጣልን ብሎ እያዳመጥኩት ነው። እኔን ብሎ ገነት ገቢ በቃ እንግዲህ ህዝቤ እንደሚሆን እሆናለሁ፣ ጌታዊ እሳቱን ቀለል አድርግልን ብሎ በጌታ ላይ ሁሉ ለጭምር ለማላገጥ ነው የሞከረው። እሳቱን ምን በልልን ቀለል አድርግልን፣ እሳት አለ ብለህ ያልከው ሃርድስ ሰጠን የነበርከው አንተው ነህና ብለው በሚል ማለት ነው። አይ ቲንክ ከዝማሬ ጋር የሰራው ነበረ፣ አላስቀምጣችሁትም። ማጋ ነው ከዝማሬው ጋር የተገናኘ አለ አለ እርሜ ለላክልህ። እኔ ከዝማሬ ጋር የተገናኘ ላኪልኝ እስኪ ቶሎ በይ። እንደውም እኮ ለላክልህ ራሱ መጠየቅ አይጠበቅብሽም። ኖ ለሌላ ፈልኝ ነው ለወንድምነት ላኪለት። ፕላስ ደግሞ ወንድምነት ፌስቡክ ላይ ገብተህ ስሙን እንትን ጽፈው ማለት ነው እንትን ማለት ትችላለህ። ያ ከዛ እንትን ብዙ ጽፏል በዚህ ጉዳይ ላይ ባይ ዘ ዌይ ማሳየት ትችላለህ። ቴንክ ዩ። እሺ ኦኬ ቆይ እስኪ አንዴ። እሺ ኦኬ መቅዲ ላኪልኛ